አዎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አዎ የኛ ማህበረሰብ በብዛት ነው ያለው እስከ ሀረር በድሬዳዋም አለ፣ በጅቡቲም አሉ፣ በሱዳን፣ በግብፅ፣ በአርሜኒያ እስከ ሩቅ ኤሮጳ የኛ ዘር በጣም ተዘርግቷል። እስከ ሶሪያ አሉ። አዎ በብዛት ለኛ የሚፈልጉን ጥላቻ ማውደም፣ ክፉ ማድረግ ገና ህፃን እያለሁ ትንሽ እያለሁ በአስመራ ከተማ ሲማር በአርባዕተ አስመራ የኔ አስተማሪ የነበረች መምህር ማሚት የአማርኛ እና የሳይንስ የኔ አስተማሪ የነበሩ በደርግ ጊዜ ማለት ነው። በደርግ ጊዜ ሲማር በቋንቋ አማርኛ እና እንግሊዘኛ ስንማር ነበር። አረብኛ አልነበረም። በኋላ አረብኛ ወደ 1 አመት ተኩል ተማርኩ እንጂ የኢትዮጵያ አረብኛ አለ። የድሮ የኢትዮጵያ አረብኛ ቋንቋ አለ። ሊያጠፉት ግን ይፈልጋሉ። የአፍሪካ ቋንቋ ነው፣ የድሮ ቋንቋ ነው። በእኛ በአስተማሪዎች እንዲያው ማቀብ አለባቸው። ማቀብ አስቀምጠው ትናንሾች ህፃናት አረብኛ፣ አማርኛ፣ ትግርኛ፣ ሌላ ሲዳማ፣ ሀዲያ፣ የአሩሲ ቋንቋ እስከ ጠረፍ ኬንያ ያለ ደቡብ ህዝቦች በሙሉ መማር አለባቸው። የተለያየ ቋንቋ፣ የሃይማኖት ደግሞ ወደ እድገት እንድንመጣ ጥሩ መሪዎች እግዚአብሔር ለአገራችን ለህዝባችን ጠቅላላ እንዲሰጠን ጸሎታችንን እናሳርጋለን። ጥሩ መሪዎችና ህዝብ የሚከፋፍሉና ህዝብ አስተዳደር ማያውቁት እውነተኛ አዋቂዎች መስሎ በፖለቲካና በሌላ አስተያየት ለውጭ ኃይሎች ድካም የደከመ ጎን የሚባል እርስ በርስ ጦርነት ከተደረገ የውጭ ኃይል ምን ያገኛል? የኛ ጥላቻ የኛ ደካማ ጎን ካገኘ በኋላ ሰይጣን ወደ አገራችን ወደ ህዝባችን ወረራ ይፈጽማል። ወደ ስደት በብዛት ከወጣ አገሩ ብቻው ከቀረ ወራሪ ይመጣል ማለት ነው። ይሄ የሰይጣን ወረራ ምን እንደሚባል ታውቃለህ? ሰላህታ ወራር። ቀስ በቀስ ሰው ወደ ስደት እየወጣ እንደ ጎርፍ እየሄደ አስተዳደር ክፉ ስለሆነ ሰው ተበሳጭቶ አገሩን ጥሎ ይሄዳል ማለት ነው። አሁን ድሮ የነበረ በደርግ አስተዳደር እኔ አይቼዋለሁ በደንብ አድርጌ አልረሳውም። በደርግ አስተዳደር የነበረ 1-2 የወንበዴ ህጋዊ ያልሆኑ ወንበዴዎች እንደነበሩ እናውቃለን። ከቤተ ክርስቲያን የሚረብሹ የሚገድሉ እንደነበሩና ደርግ እንዳልሆነ እናውቃለን። የደርግ ሳይሆን ሌላ ሰዎች አሉ፣ ተላላኪዎች፣ ወረበላዎች። በሌሊት ወደ ስራ ስትሄድ ይገድላሉና አማራ ገደለ፣ የደርግ ወታደር ገደለ ይባላል። ግን እንደዛ እንዳልሆነ እኔ በጽናት ሁሉ ነገር አይቼዋለሁ በእውነት ማለት ነው። ወደ ውትድርና አገልግሎት ሲሄድም ወደ 8ኛ ክፍል ደረጃ ትምህርትን ተምሬ ወደ ሀገራዊ አገልግሎት ሄድኩ ማለት ነው። ሀገራዊ አገልግሎት ወደ ውትድርና ከሄድኩ በኋላ ውጊያ ሲደረግ እርስ በርስ ጦርነት የኤርትራና ኢትዮጵያ በሌላ በሱዳን በኩልም እስከ ከሰላ ውጊያ ተደርጎ ነበረ። አሁን የጂሃድ እንቅስቃሴ አንዳንዴ ይታያል። የጂሃድ እንቅስቃሴ አንዳንዴ ይታያል። በገንዘብ ነው፣ ገንዘብ ድጎማ ገንዘብ ነው። ለነጻነት ትግል ግን
የሚባል በአንድነትና በቁርጠኝነት ህዝብ ከተነሳ ሁሉም አንድ ሆነን እጅ በእጅ ተያይዘን እንሸጋገር። ለሚመጣ ትውልድ ደግሞ እንደዚህ ክፉ ነገር እንዳይደረግ የጸጥታ ኃይሎች አንድ፣ ሁለት ደግሞ የሴኩሪቲ ካውንስል እና የቋንቋ አዋቂዎች በኢትዮጵያ ያሉ በሌላ ክፍለ ሀገር ያሉት የፖሊሶች ጠንካራ የፖሊሶች ህግ መኖር አለበት። የጉቦና ሌላ ነገር በዘር ወይ በገንዘብ ሳይሆን የጸጥታ ጥሩ ነገር ፖሊሶች መስርተን ክፍያ ደሞዛቸው እንዲቀበሉ በጥሩ አስተማሪዎችም እንደ ጥሩ ክፍያ ገንዘብ እንዲከፈሉ የነሱ ኑሮም እንዲሻሻል አስተማሪዎች የቤት ክራይ ሌላ ነገሮች አስፈላጊ ነገሮች በአገልግሎታቸው እንዲሳካላቸው እመኛለሁ። ሌላ በወታደሮችም እንደዛ ሁላችን ወንድማሞች መሆናችን ማወቅ አለብን። ከመሃላችን ጥላቻ ከተቀሰቀሰ እኮ የኛ በረከታችን መሬታችን፣ ህዝባችን፣ ሃይማኖታችን፣ ባህላችን፣ ቋንቋችን ነው የኛ በረከታችን። አንድ፣ ሁለት ደግሞ እኛ ከተጣላን የኛ ጠላቶች ከውጭ ይታዘባሉ። ምን አይነት ደካማ ጎን እንዳለን አይቶ ወደ አገራችን ወረራ ሊፈጽም ይችላል። በብዛት እንደዚህ አይነት ሰዎች ናቸው የተማረ ኃይል የተማረ ሰው ገንብተን ወጣቶች ለሚመጣ ትውልድ ደግሞ እነዛ ሽማግሌዎች አሳርፈን እኛ ተረካቢ አገሮችና ባህላችን ሃይማኖታችን ብቻ ሳይሆን በወታደራዊ ዘርፍ፣ በእርሻ፣ በሳይንስ፣ በቴክኖሎጂ በተለያየ ዘዴዎች ተምረን ለአስተማሪዎችን አስከብረን እንደ አባትና እንደ እናት አስተማሪዎች ልክ እንደ አባትና እንደ እናት ትላልቆች ይሁኑ ትናንሾች ይሁኑ በሌላ ቋንቋ የሚያስተምሩ ልክ እንደ አባትና እንደ እናት ማየት አለብን። እንግዳ መቀበል በጣም ጥሩ ነው። የሴኩሪቲና የምንባለው የጸጥታ ዘርፍ በጣም የደርግ ጥሩ የጸጥታ እንደነበረ ደግሞ የጀብሃ የድሮ ታጋዮችም እንደዛ ናቸው። ሽብሮች ይመጣሉ፣ ቀይ ሽብር ይላሉ፣ አንድ ነጭ ሽብር ይላሉ፣ አንድ 50 ዓመት ተገዛ፣ አንድ 100 ዓመት ተገዛ፣ አንዴ እንደዚህ ተወረረች ኢትዮጵያ ገዛች ለኤርትራ እንደዚህ ይሄ ፖለቲካ በውሸት የሚኖሩ እስከ መቼ ትዕግስታችን እያስጨረሱ ነው። እንደዚህ አይነት አይባልም። ኢትዮጵያ ማለት አማራ ማለት ኢትዮጵያ ነው። ኤርትራ ማለት በእንደዚህ አይነት አስተያየት ያላቸው የጭንቅላት ድህነት ያላቸው ናቸው። እንደዚህ አይነት ወረበላዎች እንዲያው በፖለቲካ እንደዚህ አይነት አስተያየት ያላቸው በማህበረሰብ ህዝባችን እንደዚህ አይነት አስተያየት ያላቸው እንዳትመርጧቸው። እንዲያው ወደ ሚዲያ አይደለም ወደ የፖለቲካ ዘርፍና ወደ የተሻሸለ አስተያየት ያላቸው ሰዎች መርጣችሁ አገራችሁን በዲሞክራሲና በሰላም እንድትኖሩ እማጸናለሁ። እንደ እግዚአብሔር ፍቃድ ማለት ነው። ሁለት ደግሞ የነበረው ታሪክ የድሮ ታሪክ ማቀብና ማነው የኛ የአገራችን ጠላት ለሚመጣ ትውልድ ታሪካችን ይዘን እንደዚህ ክፉ ነገር እንዳይመጣ ከሰው ከነጮች፣ ከጥቁሮች፣ ከአረቦች ጥሩ ዲፕሎማሲ አድርገን በንግድ ዘርፍ፣ በትምህርት ዘርፍ፣ በስፖርት በተለያየ ነገር ከጎረቤታችን ከአረቦች በዛም ከነጮች ጥሩ ዲፕሎማሲ አድርገን አገራችን መገንባት ህዝባችን ደግሞ ማቀፍ አለብን። እንስሳዎች ልክ እንደምታዩት ጦጣዎች አያችሁት? ይነጋገራሉ እኮ፣ ይደሰታሉ፣ ይጫወታሉ።
ዘራቸውም አንድ ሊጠፋ አይፈልግም። ውሻ 6-7 ውሻዎች ከወለደች ወተት ጠጥቶ ካደጉ በኋላ እንዳይጠፉ ትጠብቃለች፣ ታጥባለች። በሙላሷ ውሻዎች ታጥባለች። ድመትም እንደዛ። ሌሎች እንስሳዎችም እነ ዝሆን የተለያዩ እንስሳዎችም እንደ የኛ በረከታችን ናቸው። እንስሳዎች የዱር አራዊቶች የሚባል ነገር የለም። የበረሃና የቤት እንስሳ የሚባል የለም። ሁሉ እንስሳዎች የኛ ስጦታ የእግዚአብሔር ስጦታ ስለሆኑ መጠበቅ አለብን። ሌላ እርሻዎች ሌላ አድርገን ጎረቤታችን ደግሞ እንዳይራቡ እኛ በልተን ጠግበን ጎረቤታችንን እንደኛ መጥገብ እንዳለባቸው ማሰብ አለብን። እንደ እግዚአብሔር ፍቃድ ደግሞ ለሚመጣ ትውልድ ከጥላቻ ከሌላ ብዝበዛ ወርቅ ተገኘ አንተ ወርቅ አግኝተህ ነዳጅ አለ ብቻህን አገሪቱን እንትን አድርገህ ጎረቤትን መካፈል አለበት። በኢኮኖሚ እና በሌላ መግባባት አለብን የሚል አስተያየት አለብን። ደግሞ የድሮ አስተማሪዎቼ እና ጓደኞቼ ቤተሰቦቼ እስከ ሱዳን እስከ ኢትዮጵያ እስከ ኤርትራ እስከ ሌላ አገሮች ኢሮጳ ያላችሁም በስደት ይሁን በሌላ በስራ እግዚአብሔር ይባርካችሁ። ሰላምና ጤና ለሚመጣ ትውልድ ደግሞ ጥሩ መሪዎች ልቦና ይስጣቸው። ለሚመጣ ትውልድ ደግሞ ታሪካችን የድሮ ታሪካችን ሃይማኖታችን ብቻ ሳይሆን ታሪካችን ፍቅራችን በመሃላችን እንደ ባልና ሚስት ከተዋደዱ ከወለዱ ጠላት ይደሰታል፣ ጠላት ይጠላናል። ከተዋደድን ከጨፈርን ወይም ከዘመርን ጠላታችን ለይተን እናየዋለን ማለት ነው። አሁን እናንተ ደግሞ በግብዝና ሳይሆን በትህትና እንደ ክርስቶስ ፍቅር ያሸንፋል ያሉ ጋሽ ቴዲ አፍሮ ደግሞ ፍቅር ክርስቶስ በፍቅር ነው ያሸነፈ። በትህትና በፍቅር በጾም በጸሎት ብቻ ሳይሆን ፍቅር ያሳያል። ክርስቶስ አባታችን የሁላችን አባት የቃል ኪዳን አስራቶች ስለሆን ደግሞ የእናታችን ቅድስት ድንግል ማርያም ጸሎቷ በረከቷ ከሁላችን ህዝበ ክርስቲያን ይሁን። የቀረ ጊዜያችን ደግሞ እግዚአብሔር ይጨምርብን። ቻው ባይ አይ ላቭ ዩ ኩላም